ሰላም ሰላም እንዴት ናችሁ? ይህ የግሬድ ናይን ባዮሎጂ የምዕራፍ ሁለተኛ ቪዲዮችን ነው። በመጀመሪያ ቪዲዮችን እንግዲህ ቤዚካሊ ምን አይተናል ማለት ነው። እዚህ ታክሶኖሚ ኦፍ ክላሲፊኬሽን ኤንድ ካራክተሪስቲክስ ኦፍ ኦርጋኒዝምስ አይተናል። እንግዲህ ሊቪንግ ኦርጋኒዝምስ ብዙ ካራክተሪስቲክሶችን አይተናል። እሱን አይተናል። በዚህኛው ቪዲዮችን እንግዲህ የተወሰነ እንግዲህ የምናየው ምንድን ነው የታክሶኖሚ ክላሲፊኬሽን ላይ እዚህ ጋር እንግዲህ እንደምታዩት ታክሶኖሚክ ሄራርኪውን እናያለን ማለት ነው። በባለፈው ቪዲዮችን የተወሰነ አይተናል። ለምሳሌ እዚህ ጋር አሁን ቤዚክ ዶሜኖቹን እንግዲህ ሶስቱ ዶሜኖች አሉ፣ ባክቴሪያ፣ አርኪያ እና ዩካሪያ ምናምን ብለን በሶስት ከፍለናቸዋል ማለት ነው። አርኪያ የሚባሉት እንግዲህ ምንድን ናቸው? ልክ እንደ ባክቴሪያ ሁሉ ሲንግል ሴል ናቸው ወይም ዩኒሴሉላር ኦርጋኒዝሞች ናቸው። ነገር ግን ኒውክለስ የላቸውም ማለት ነው። ዩኒሴሉላር ከሆኑ በት አር ሞር ክሎዝሊ ሪሌትድ ቱ ዩካሪያ፣ ከዩካሪያ ነው የሚቀርቡት። ኦኬ፣ ከባክቴሪያ ይልቅ ለዩካሪያ ነው የሚቀርቡት ማለት ነው። ዩካሪያ የሚባሉት እንግዲህ ምንድናቸው? ሴንትራል እንትናቸው ሴል ፓርታቸው ላይ እንግዲህ ኒውክለስ ያላቸው ናቸው። አርኪያዎቹ ግን ኒውክለስ የላቸውም፣ ግን ሌላው ባህሪያቸው በሞላ ለዩካሪያ ስለሚቀርብ ነው ከባክቴሪያ ተለይተው እንግዲህ ሌላ ምድብ ሌላ ዶሜን የሆኑት ማለት ነው። ባክቴሪያ ማለት ደግሞ ምንድነው? ኢዝ ዘ ሞስት ዳይቨርስ ኤንድ ዌል ናውን ግሩፕ ኦፍ ሲንግል ሴል ኦርጋኒዝም ዛት ላክ ኒውክለስ። ኒውክለስ የላቸውም። ዩካሪያዎችም ልክ እንደዛው ሁሉ አሚን አርኪያዎቹም እንደ ባክቴሪያ ሁሉ ሲንግል ሴልድ ናቸው፣ ዩኒሴሉላር ናቸው። ቦዝ ላክ ኦፍ ኒውክለስ የላቸውም፣ ግን ሌላው ባህሪያቸው ክሎዝድ የሚያደርገው ወደ ዩካሪያ ስለሆነ ነው ሌላ ዶሜን የሆኑት ማለት ነው። ክላስ የሚባሉት እንግዲህ ታክሰን ኦፍ ሲሚላር ኦርደርስ ናቸው። ክላስ ምንላቸው ማለት ሲሚላር ኦርደሮች ያላቸው ማለት ነው። ዩካሪዮቲክ ሴል የሚባሉት እንግዲህ ሲንግል ሴልድ ኦርጋኒዝም ዊዝ ኒውክለስ ናቸው እነኚህ። ፋሚሊ ደግሞ ታክሰን ኦፍ ሲሚላር ጀነራ ናቸው ወይም ደግሞ ጂነስ ያልናቸው። እዚህ ጋር እንደምታዩት እንግዲህ ዶሜን አለ፣ ከዛ ኪንግደም አለ፣ እንደዛን ፋይለም አለ፣ ከዛ ክላስ፣ ከዛ ኦርደር፣ ከዛ ፋሚሊ፣ ከዛ ጀነራ የሚለው እዚህ ጋር ማለት ነው፣ ወይም ጂነስ፣ ወይም ከዛ ቀጥሎ እንግዲህ ስፒሽስ ነው የምናገኘው ማለት ነው። ይሄንን ነው የሚነግራቸው እዚህ ጋር። ኪንግደምስ ኢዝ ታክሰን ኦፍ ሲሚላር ፋይላም ወይም ደግሞ ፕሉራል ፎርሙ ፋይለም የምንለው ማለት ነው። ያው እንደምታዩት እዚህ ጋር ከኪንግደም ቀጥሎ ያለው ማን ነው? ኪንግደም በስሩ የሚይዛቸው እንግዲህ ፋይለሞችን ነው ማለት ነው። ዶሜን ኪንግደሞችን ይይዛል። ኪንግደም ደግሞ ፋይለሞችን፣ ፋይለም ደግሞ ክላሶችን ይይዛል። እዚህ ጋር ክላስ አሁን ዲፋይንስ ታክሰን ኦፍ ሲሚላር ኦርደርስ ነው ያለው። ኦኬ ክላስ ማን ይይዛል ማለት ነው? ኦርደሮችን ይይዛል። ኦርደር ደግሞ ፋሚሊዎችን፣ ፋሚሊ ጂኖሶች ወይም ጀነራዎችን ይይዛል። ይሄ ጀነስ ወይም ጀነራ የምንለው ደግሞ ስፒሾችን ይይዛል ማለት ነው። ይሄ ነው እዚህ ጋር እንግዲህ ይሄንን ታክሶኖሚክ ሄራርኪውን በምንመለከትበት ሰዓት እንግዲህ እዚህ ጋር እንደምታዩት ኪንግደም አለ፣ ከዛ ፋይለም አለ፣ ከዛ ክላስ፣ ከዛ ኦርደር፣ ከዛ ፋሚሊ፣ ከዛ ጀነስ፣ ከዛ ስፒሽስ እያለ ይቀጥላል ማለት ነው። እዚህ ጋር እንግዲህ ማብራሪያዎችን መመልከት ትችላላችሁ። ዚስ ኦል አባውት ዘ ታክሶኖሚክ ክላሲፊኬሽን። አሁን ደግሞ ቀጥሎ የምናየው ምንድነው? ሪሌቫንስ ኦፍ ክላሲፊኬሽን። ሪሌቫንሱ ምንድን ነው? ዋት ዘ ሪሌቫንስ ኦፍ ባዮሎጂካል ክላሲፊኬሽን። ሪሌቫንስ ምንድን ነው ካለ ክላሲፊኬሽን ጊቭስ ባዮሎጂስትስ ኤ ፍሬምወርክ ዛት አላውስ ዘም ቱ ስተዲ ዘ ሪሌሽንሺፕ ቢትዊን ሊቪንግ ኤክስታንት ኤንድ ኤክስቲንክት ኦርጋኒዝም። ኦኬ ይሄ እንግዲህ ይሄ ክላሲፊኬሽን ለባዮሎጂስቱ ወይም ደግሞ ስለ ህይወት ባለሙያዎቹ ፍሬምወርክ ዛት አላውስ ዘም ቱ ስተዲ ዘ ሪሌሽንሺፕ በመካከላቸው ያለውን ግንኙነት እንግዲህ ለማጥናት ምቹ ሁኔታን ይፈጥራል ማለት ነው። በሊቪንግ ኦርጋኒዝም እና በኤክስቲንክት ኦርጋኒዝሞች መካከል ያለውን ሪሌሽንሺፕ ለማጥናት ይጠቅማል ማለት ነው። ፎር ኤግዛምፕል ዚስ ፍሬምወርክ አላውስ ባዮሎጂስትስ ቱ ስተዲ ዘ ሪሌሽንሺፕ ቢትዊን በርድስ ኤንድ ዳይኖሰርስ። ለምሳሌ በበርድ በአዋፋትና በዳይኖሰር መካከል ያለውን ዝምድና ለማጥናት biologists have found the bones of some dinosaurs that have large internal spaces. ኦኬ ዳይኖሰር የሚባሉት እንግዲህ ይሄ በጣም ግዙፍ የሆኑ የእንስሳት ዝርያዎች ናቸው። አሁን በተለያየ ምክንያት እንግዲህ ከምድረ ገጽ የጠፉ ማለት ነው፣ ዝርያቸው የሌለ ነገር ግን ስለነሱ እንግዲህ የተለያዩ ቅሪቶችን ወይም ፎሲሎችን በማግኘት ስለነሱ የሚደረግ ጥናት አለ። አሁን ግን ዳይኖሶርሱ በምድር ላይ ኤግዚስት የሚያደርጉ አይደሉም። በምድር ላይ አሁን በህይወት ያሉ የሉም። So biologists found
the bones of some dinosaurs that have large external space. So do the bones of birds. የበርዶችንም ልክ እንደዛ። Because of this findings, some biologists believe that dinosaurs are more closely related to birds than to reptiles. ከረፕታይሎቹ ወይም ደግሞ ከነኚህ ከተሳቢ እንስሳት ይልቅ ዳይኖሰሮቹ ወደ አዋፋት ዝርያ የተሻለ ቀረቤታ እንዳላቸው በዝርያ ደረጃ እንግዲህ ጥናታቸው ያመለክታል ማለት ነው። ታክሶኖሚ can be useful tool for scientific work in such areas as agriculture, forestry and medicine. ስለዚህ ይሄ ታክሶኖሚ ለምን ይጠቅማል ማለት ነው? ለሳይንቲስቶቹ ወይም ደግሞ ለተመራማሪዎቹ እንግዲህ በዚህ በአግሪካልቸር በእርሻ ዙሪያ በፎረስትሪ እና በሜዲሲን በሕክምናው በመድኃኒት ማለት ነው ምርምር ላይ ከፍተኛ ጠቀሜታ አለው ማለት ነው። ታክሶኖሚ ካን ሄልፕ ዘ ኢኮኖሚንም ይደግፋል ማለት ነው። ፎር ኤግዛምፕል ታክሶኖሚስት ካን ዲስከቨር ኒው ሶርስስ ኦፍ ላምበር። ምሳሌ ይህን ታክሶኖሚስቶቹ ምን ዲስከቨር አድርገዋል? ኒው ሶርስ አዲስ የሆነ የላምበር ወይም የጣውላ ምርት ለምሳሌ ለማግኘት የተለያዩ አይነት እንግዲህ የፕላንት ዝርያዎችን በመለየት ማለት ነው ትልቅ የሆነ የጣውላ ምርት ለማግኘት፣ ፉድ ምግብ ለማግኘት፣ ሜዲሲን መድኃኒቶችን ለማግኘት ኤንድ ኢነርጂ ለማግኘት እንግዲህ ይጠቀሙበታል ማለት ነው። በዚህ መልኩ እንግዲህ እነኚህ ነገሮች ደግሞ በቀጥታ ኢኮኖሚን ሰፖርት የሚያደርጉ ናቸው ወይም የሚደግፉ ናቸው ማለት ነው። ፎር ኤግዛምፕል ታክሶኖሚስት ማይት ናው ዛት ሰርቴን ስፒሺስ ኦፍ ትሪ contain chemicals. Okay, species of trees that chemicals that make good disinfectants ማለት ነው። ዲስኢንፌክታንትስ ለምሳሌ እንደ በእኛ ሀገር አጠራር ለምሳሌ ሽፈራው ወይም ደግሞ ሞሪንጋ የምንለውን ይሄ ደግሞ ለኢንፌክሽን ወይም ደግሞ ለቁስለት እንግዲህ ከፍተኛ የሆነ መድኃኒት እንደ መድኃኒትነት የሚያገለግሉ ማለት ነው። ይሄን እድል ፈጥሮላቸዋል ማለት ነው። It is possible that closely related plant species could have the same useful substances. እንግዲህ አንድን እጽዋት ካገኛችሁ እንግዲህ ከዛ እጽዋት ጋር ተመሳሳይ ባህሪ ያላቸው ሌሎች እጽዋቶች እንግዲህ ለዛው ዓላማ የመዋል እድላቸው ከፍተኛ ነው። ኦኬ ሶ አንድ እጽዋት ለሆነ መድኃኒት ለሆነ ህመም መድኃኒት ነው ካልን ለዛ እጽዋት እንግዲህ በባህሪ ወይም ደግሞ በተፈጥሮ ቅርብ የሆኑ ሌሎች እጽዋትም እንግዲህ መድኃኒት የመሆን እድላቸው ያንን ነው ያክል ከፍተኛ ነው። So instead of having one source of chemicals, there may be two or more sources ይኖራሉ። ይሄ ምን ይጠቅመናል ደግሞ አንድ ሶርስ ብቻ ለአንድ መድኃኒት ለማግኘት አንድ ሶርስ ብቻ ከመጠቀም ይልቅ እንግዲህ ሁለት ሶርሶች ምንጮች እንዲኖሩን ያግዘናል ማለት ነው። ይሄ እንግዲህ በምን ምክንያት የመጣ ነው ማለት ነው? ባህሪያቸው መሰረት አድርገን ክላሲፋይ ካረግናቸው በአንድ አካባቢ ከመደብናቸው እንግዲህ እና ከነኛ ተመሳሳይ ባህሪ ያላቸው እጽዋቶችን በአንድ ምድብ ላይ የምንመድባቸው ከሆነ አንዱ የሚሰጠውን ጥቅም ሌሎቹ የመስጠት እድላቸው ያን ያክል ከፍተኛ ነው ማለት ነው። በዚህ ልክ እንግዲህ ታክሶኖሚ ከፍተኛ ጥቅም አለው ማለት ነው። ሌላው እንግዲህ ቀጥሎ የምናየው ሊኒያር ሲስተም ኦፍ ኖሜንክሌቸር ነው። ኖሜንክሌቸር ማለት ምንድን ነው? ይሄ ኔሚንግ ነው፣ ስያሜ መስጠት ነው። ኦኬ ስም መስጠት ማለት ነው። how did Carl Linnaeus classify living organisms? ሊቪንግ ኦርጋኒዝሞች እንግዲህ ካርል ሌነስ እንዴት አድርጎ ነው ክላሲፋይ ያደረጋቸው ሊቪንግ ኦርጋኒዝም የመደባቸው እንዴት ነው የሚለውን ስናይ ሌነስ was Swedish naturalist who initially graduated in medicine but became interested in plants. በሜዲሲን ነው የተመረቀው፣ በሕክምና ነው የተመረቀው። ነገር ግን የሱ ፍላጎት የነበረው እንግዲህ ፕላንቶችን ማጥናት ላይ ነበር ማለት ነው፣ እጽዋትን ማጥናት ላይ ነበረ። he traveled in Scandinavia country, England and Eastern Europe. እንግዲህ እነኚህ ስካንዲኔቪያ የሚባሉት እነ ስዊድን፣ ኖርዌይ ምናምን የሚባሉ ሀገሮች አካባቢ ማለት ነው። ስካንዲኔቪያ ካንትሪ የሚባሉት እነሱ ናቸው። ወደ ኢንግላንድም ወደ እንግሊዝም and ኢስተርን ኢሮፕም ይሏል። ኢስተርን ኢሮፕ የሚባሉት እንግዲህ እንደምታውቁት ይሄ ወደ ፖላንድ ወደ ራሻ አካባቢ ማለት ነው፣ ዩክሬን ምናምን አካባቢ ወደዛም ሄዶ እንግዲህ ጥናት አድርጓል ማለት ነው። ዲስከቨሪንግ ኤንድ ኔሚንግ ኒው ፕላንት ስፔሺስ፣ በዛ አካባቢ ሄዶ እንግዲህ ምንድን ያደረገው ዲስከቨር አድርጓል። አዳዲስ የእጽዋት ዝርያዎችን ዲስከቨር ከማድረግ ከማግኘት በተጨማሪ
ስያሜም ሰጥቷል ማለት ነው። ኖሜንክሌቸር የተባለውም ለዛ ነው ማለት ነው። ስም አውጥቶላቸዋል ማለት ነው። ኢን 1735 በ1735 እንግዲህ ሂ ፐብሊሽድ ሂዝ ሲስተማ ኔቸር የሚባል እንግዲህ ሲስተማ ኔቸር የሚባል ጽሑፍ አሳትሟል ማለት ነው። ኢን ዊች ሂ አኩሬትሊ ዲስክራይብድ 7700 ፕላንት ስፔሺስ 7700 እንግዲህ የእጽዋት ዝርያዎችን እንግዲህ ክላሲፋይ አድርጓል ማለት ነው። ክላሲፋይ አድርጓል ማለት ነው። ሂ ፈርዘር ግሩፕድ ስፔሺስ ኢንቱ ጀነራ ኢንቱ ክላስስ ኤንድ ክላስስ ኢንቱ ኦርደርስ። ይሄ ምን አድርጓል ማለት ነው? ስፔሺስ ወደ ጀነራ፣ ስፔሺሶችን ወደ ጀነራ፣ ጀነራዎቹን ደግሞ ወደ ክላስ፣ ክላሶቹን ወደ ኦርደር ክላሲፋይ አድርጓል ማለት ነው። ሂ ኦልሶ ክላሲፋይድ ኦቨር 4000 አኒማልስ። ከፕላንቶቹ በተጨማሪ ደግሞ ወደ 4000 የሚደርሱ አኒማሎችን ወይም እንስሳትን ደግሞ ክላሲፋይ አድርጓል ማለት ነው። በት ራዘር ለስ ሰክሰስፉሊ ኢንቱ ማማልስ በርድስ ኢንሴክትስ ኤንድ ወርምስ። እንስሳቶችን ደግሞ እነኚህን ወደ 4000 የሚጠጉት ምን ብሎ ነው የከፈላቸው? ማማልስ አጥቢ እንስሳት ማለት ነው። በርድ አዋፋት ማለት ነው። ኢንሴክት እና ወርምስ ትላትሎች ምናምን ብሎ ከፍሏቸዋል ማለት ነው። በአራት ከፍሏቸዋል። ሊነስ ሪፋይንድ ዘ ፖፑላራይዝድ ዘ ባይኖሚያል ሲስተም ኦፍ ኔሚንግ ኦርጋኒዝምስ ኢን ዊች ዘ ፈርስት ኔም ሪፕሬዘንትስ ዘ ጂነስ ኤንድ ዘ ሰከንድ ኔም ዘ ስፔሲፊክ ኤፒቴት ማለት ነው። ዘ ስፔሲፊክ ኤፒቴት የመጀመሪያው እንግዲህ ምን ነው የሚያደርገው ጀነራቸው ወይም ደግሞ ጂነሳቸውን ነው ማለት ነው። ዚስ ሲስተም ኢዝ ስቲል ዘ ኦፊሻል ስታርቲንግ ፖይንት ፎር ኔሚንግ ኦር ሪቫይዚንግ ዘ ኔምስ ኦፍ ኦርጋኒዝምስ። ይሄ እንግዲህ እስካሁን መነሻ ሆኑ በሳይንስ ዓለም እንግዲህ በዚህ በዘርፉ ላይ እንግዲህ እንደ መነሻ ወይም ስታርቲንግ ፖይንት ሆኖ እያገለገለ ነው ማለት ነው። እጽዋቶቹ ወይም የእንስሳትን ክላሲፊኬሽን እና ስያሜውን መሰረት በምንሰራበት ሰዓት እንግዲህ እንደ መነሻ ሀሳብ ወይም እንደ መነሻ ነጥብ ሆኖ ያገለግላል ማለት ነው። ባይኖሚያል ኖሜንክሌቸር ምንድን ነው? ባይኖሚያል ኖሜንክሌቸር ስፔሺስ መስት ቢ ኔምድ ኢን ሰች አ ዌይ ዛት ዘ ኔም ኢዝ ሪኮግናይዝድ ኦል ኦቨር ዘ ወርልድ። ኦኬ ይሄ እንግዲህ አንድ ክላሲፊኬሽን እንግዲህ ስም ሲወጣለት እንግዲህ ኦል ኦቨር ዘ ወርልድ ዓለም ሙሉ እንግዲህ በሳይንሱ ዓለም የጋራ መስማሚያ የጋራ ስያሜ ሆኖ ነው የምንጠቀምበት ማለት ነው። ፎር ኤግዛምፕል ሜዝ ኢዝ ኔምድ በቆሎ ኢን አማሪክ። ምሳሌ በቆሎ ይባላል፣ በሳይንሱ ደግሞ ሜዝ ይባላል። ኦኬ በቆሎ ኢን አፋር ኦሮሞ አንድ ባዴሌን በሲዳሞ ሲዳማፎ ሲዳማፎ በሲዳምኛ ደግሞ ባዴሌን ይባላል። በኦሮምኛ በቆሎ ይባላል። አንድ አይነት ነው ከአማርኛው ጋር። ኤንድ ኮርን ኢን አሜሪካን እንግሊሽ፣ በአሜሪካን እንግሊሽ ደግሞ ኮርን ይባላል ማለት ነው። በእንግሊዝኛ በኖርማል ደግሞ ሜዝ ይባላል። የተለያየ አንድ ነገር ሆኖ እንግዲህ እንዳያችሁት እንግዲህ ቋንቋው ሲለያይ የተለያየ ነው የሚሆነው። ሳይንቲፊክ ኔም እንግዲህ መኖሩ የሚጠቅመህ ምንድን ነው? ለሁሉም ዓለም ላይ በሳይንሱ ዓለም የጋራ ስያሜ እንዲኖረው ያገለግለናል ማለት ነው። አንዱ በሚያውቀው ሲጣራ እንግዲህ መግባባት አንችልም ማለት ነው። ኢፍ ዩ አር ናት አዌር ኦፍ ዘስ ኔምስ፣ እነኝህን ስሞች እንግዲህ ካላወቃችሁ ኢት ኩድ ሊድ ቱ ኮንፊውዥን። ይሄን ሁሉንም ቋንቋዎች ካላወቃችሁ እንግዲህ ወደ ኮንፊውዥን ወደ ግራ መጋባት ይወስዳችኋል ማለት ነው። ኢፍ ዘ ቦታኒካል ኔም ዚማይስ ኢዝ ዩዝድ ሃውኤቨር ዜር ኢዝ ኖ ቻንስ ኦፍ ኢረር ማለት ነው። ይሄ እንግዲህ በሳይንቲፊክ ኔሙ ምን ይባላል ማለት ነው? ዚያ ሜስ ይባላል። ዚያ ሜስ። አሁን ከዚህ በኋላ ዚያ ሜስ ሲባል እንግዲህ ምን መሆኑ ይገባናል ማለት ነው። ሁሉም ሰው ዚያ ሜስ ሲባል በቆሎ እንደሆነ ይገባዋል ማለት ነው። እንግሊዝኛ ተናጋሪውም፣ ኦሮምኛ ተናጋሪውም፣ ሲዳምኛ ተናጋሪ፣ ሌላም ቋንቋ የሚናገረው እንግዲህ ዚያ ሜስ ሲባል እንግዲህ እንደ ሳይንቲፊክ ወይም ኮመን ኔም ሆኖ ያገለግለናል ማለት ነው። ይሄ ኖሜንክሌቸር ወይም ደግሞ ክላሲፊኬሽኖችን ወይም ደግሞ እዚህ ጋር የተለያዩ አይነት እንግዲህ እጽዋትን የእንስሳትን ዝርያዎች በዚህ መልኩ ስያሜ መስጠቱ እንግዲህ ኮመን የሆነ ያለ ምንም ግራ መጋባት እንግዲህ ሳይንቲፊክ የሆነ ወርልድ ዋይድ የሆነ ስያሜ መስጠት ነው ማለት ነው። ዚያሜ ስንል በቆሎ እንደሆነ እንግዲህ ኤቭሪባዲ ናውስ። አዝ ዩ ኦል ማይት ናው አወር ካንትሪ ኢዝ endowed with cultural and linguistic diversities and each would have different names for the same species. ለምሳሌ የኛ ሀገር እንግዲህ ዳይቨርሲፋይድ ነው ማለት ብዙ አይነት ቋንቋዎች የሚነገሩበት ሀገር ነው። አንዱ ነገር እንግዲህ በተለያየ አካባቢ
በተለያየ ጎሳ ውስጥ ስትሄዱ እንግዲህ የተለያየ ስያሜ ይኖረዋል። አንድ ስፔሽስ አንድ ዝርያ ማለት ነው። ስለዚህ ይሄ ኮንፊውዝድ ያደርገናል ማለት ነው። ሳይንቲፊክ ኔም የምንጠቀም ከሆነ ለሁሉም ኮመን ይሆናል ማለት ነው። as a result it would be difficult for a person to know the names given by 80 plus ethno-linguistic groups in Ethiopia። እንግዲህ ከ80 በላይ ቋንቋ አለ ኢትዮጵያ ውስጥ። በ80ም የተለያየ ቋንቋ የተለያየ ስም ከተሰጠው ያን ነገር ለመለየት እንቸገራለን ማለት ነው። Similarly, there are over thousands of languages in Africa continent and beyond። እንግዲህ በአፍሪካ ደረጃ ደግሞ ከፍ አድርጋችሁ ስታዩት እንግዲህ ኦቨር 1000 ከ1000 በላይ ቋንቋዎች እንግዲህ አሉ ማለት ነው። Therefore, the Latin form of the name allows it to be used in all over the world irrespective of language barriers ማለት ነው። ስለዚህ እንግዲህ ይሄን የላቲን ቋንቋን በመጠቀም እንግዲህ ዓለም አቀፋዊ የሆነ ስያሜ በመስጠት እንግዲህ ይሄንን ዳይቨርሲቲ ይሄንን የቋንቋ ችግር እንግዲህ መፍታት ይቻላል ማለት ነው። አንድ ስም በመስጠት ኦኬ ሶ ምንም ቋንቋ ሳይገድበን እንግዲህ በዛ እንሰይማለን። እንደዛ እነሱ በትምህርት ደረጃ እንግዲህ በሁሉም ዓለም በሚሰራጭበት ሰዓት እንግዲህ ያን ሳይንቲፊክ ኔም በመጠቀም እንግዲህ ሁሉም ሰው ቋንቋ ሳይገድበው መረዳት ይችላል ማለት ነው። the similarity in size, shape, behavior and color makes it difficult to differentiate one species from the other. Again, the use of scientific names avoids such confusions. so እንግዲህ ይሄ ሳይንቲፊክ ኔሞች እንግዲህ ጥቅማቸው እንግዲህ ይሄንን ግራ መጋባት ከቋንቋ አንፃር የቋንቋ ባሪየር ምክንያት ግራ መጋባትን ያስወግዱልናል ማለት ነው። so the binomial system of naming species introduced by Linus እንግዲህ በሊነስ እንግዲህ ይሄ ባይኖሚያል ሲስተም ኦፍ ኔሚንግ ወይም ደግሞ ባይኖሚያል የሆነ የስም አሰጣጥ ዘዴ ማለት ነው። በሊነስ እንትን ያለው የመጣው ሐሳብ is an internationally agreed system in which the scientific name of an organism is made up of two parts showing genus and species። ባይኖሚያል የተባለበት እንግዲህ ሁለት ነገሮች ስለሚጠቀም ባይ ማለት ሁለት ማለት ነው። ስለዚህ ስም የሚያወጣላቸው ከስንት ነው ማለት ነው? ከሁለቱ ክላሲፊኬሽኖች ወይም መደቦች ነው ስም የሚያወጣላቸው ማለት ነው። አንደኛው ከጂነሳቸው ነው። አንድ ስም ከሁለቱ ቃላት አዋጥቶ ማለት ነው። አንደኛውን ደግሞ ከስፒሻቸው ይወስዳል ማለት ነው። ከስፒሽስ እና ከጂነስ አዋጥቶ አንድ ስም ያወጣላቸዋል ማለት ነው። ይሄ ለሁሉም እንግዲህ እንስሳት እና እጽዋት የሚወጣ ስም ነው ማለት ነው። ባይኖሚያል ክላሲፊኬሽን የምንለው ባይኖሚያል ሲስተም ኦፍ ኔሚንግ የምንለው ወይም ደግሞ ባይኖሚያል ኖሜንክሌቸር የምንለውም ለዚህ ነው ማለት ነው። ከሁለት ነገሮች የተውጣጣ ስለሆነ ባይኖሚያል ሚንስ ቱ ኔምስ ማለት ነው። ኦኬ ባይኖሚያል ማለት ሁለት ስም ማለት ነው። ዘ ፈርስት ኔም ጊቭስ ዘ ጂነስ ኤንድ ዘ ሰከንድ ኔም ጊቭስ ዘ ስፒሺስ ኤፒቴት ይሰጣቸዋል። ፎር ኤግዛምፕል እንሰት ፎልስ ባናና፣ እንሰት ቬንትሮ ካሰብ እንለዋለን። ኤንድ ባናና ደግሞ ሙሳ አኩሚኔት እንለዋለን። ኦኬ ለምሳሌ እንሰት ምን ብለን እንጠራዋለን? እንሰት ቬንትሮ ካሰም ብለን ስንጠራው ባናና ወይም ደግሞ ሙዝን ደግሞ ሙሳ አኩሚኔት ብለን እንጠራዋለን ማለት ነው። ሙሳ አኩሚኔት። ስለዚህ ይሄ ሙሳ አኩሚኔት የሚለውን አሁን ስትወስዱ ከምንድን ነው ማለት ነው የምትወስዱት? አሁን ሙሳ የሚለውን ከጂነሱ ነው የምትወስዱት። አኩሚኔት የሚለውን ደግሞ ከስፒሺሱ ነው የምትወስዱት ማለት ነው። ከሁለቱ ነው ስም የምንወስደው ብለናል። belong to the same family ሙሳ ኬ ከሚለው ማለት ነው። in writing scientific name the first letter of the name of the genus is capitalized letter and the specific epithet always starts with a small letter። ስለዚህ የመጀመሪያው የምትወስዱት ካፒታል ሌተር ነው። ከምን የምትወስዱት ነው? ከጂነሱ የምትወስዱት ነው። ሁለተኛ የምትወስዱት ከስፔሺሱ የምትወስዱት እንግዲህ ላይ ደግሞ ስሞል ሌተር ትጠቀማላችሁ፣ የመጀመሪያውን ፊደል ማለት ነው። ስለዚህ ባይዘው እዚህ ጋር ማወቅ ያለባቸው እነዚህ ሳይንቲፊክ ኔሞች እንግዲህ ብዙዎቹ በጣም አስቸጋሪ ናቸው ለመያዝ። እንግዲህ የሚወጣላቸው ሳይንቲፊክ ኔም ስለሆነ ከላቲንም የሚወጣ ስለሆነ አንዳንዴ ለማንበብ ያስቸግራሉ። ያን እንግዲህ ብዙ በመለማመድ እንግዲህ ኦቨርካም ማድረግ ትችላላችሁ። ሶ ዘ ፈርስት ሌተር ኦፍ ዘ ኔም ኦፍ ዘ ጂነስ የጂነሱ እንግዲህ ፈርስት ሌተር ካፒታል መሆን አለበት። የስፒሺሱ ግን ስሞል ሌተር ነው የምታደርጉት ማለት ነው። ፎር ኤግዛምፕል ሳይንቲፊክ ኔም ኦፍ ሂውማን ቢንግስ ለምሳሌ የሂውማን ቢንግ ወይም የሰው ልጅ እንግዲህ ሳይንቲፊክ ኔሙ ምንድን ነው? ሆሞ ሳፒየንስ ነው የሚባለው። ይሄ ሆሞ ሳፒየንስ ባይሌግ የምንለው ባለ ሁለት እግር ማለት ነው። ሆሞ ሳፒየንስ ነው የምንለው የሰው ልጅ ሳይንቲፊክ ኔሙ። አያችሁት? አሁን ሆሞ የሚለው ላይ ኤች ካፒታል ሌተር ነው። ሆሞ የሚለው የሚገልጽልን ምንድን ነው?
ጂነሱን ነው የሚገልጽልን ማለት ነው። ሳፒየንስ የሚለው ደግሞ ስፒሺሱን ነው የሚገልጸው። እሱ በስሞል ሌተር ነው የተጻፉት እዚህ ጋር እንደምታዩት ማለት ነው። ያቸው እዚህ ጋር ለምሳሌ ሆሞ ሳፒየንስ የሚለው ሆሞ የሚለው ይሄ ከየት ነው የመጣው ማለት ነው? ከጂነሱ ነው የመጣው ይሄኛው ማለት ነው። ይሄኛው ደግሞ ሳፒየንስ የሚለው ደግሞ ከስፒሺስ ነው የመጣው ማለት ነው። ኦኬ ስፒሺስ ነው። ስለዚህ ከጂነሱ የሚመጣው እንግዲህ የመጀመሪያው ሌተር ምን መሆን አለበት? ኤች ካፒታል መሆን አለበት። እዚህ ጋር ግን ኤስ ምን መሆን አለባት? ስሞል ሌተር መሆን አለባት ነው። ስሞል ሌተር መሆን በዚህ ነው ኖሜንክሌቸር የሚወጣው ወይም ደግሞ ስያሜ የሚወጣው ማለት ነው። So the scientific names are underlined when handwritten or italicized when printed። እንግዲህ በእጅ በሚጻፉበት ሰዓት አንደርላይንድ መሆን አለባቸው። ሃንድሪትን ከሆነ ወይም በእጅ የሚጻፍ ከሆነ ከጻፋችሁ በኋላ ስሙን ማስመር ከስሩ ማስመር አለባችሁ ማለት ነው። ፕሪንት በሚደረግበት ሰዓት ደግሞ ኢታላይዝድ መሆን አለበት፣ የፎንት ስታይሉ ማለት ነው። እንደዚህ ትንሽ ጋደም ያለ ማለት ነው፣ ኢንክላይንድ የሆነ መሆን አለበት። ሶ ዚስ ኦል አባውት። ቀጥሎ እንግዲህ የምናየው ኮመን ኢትዮጵያን አኒማልስ ኤንድ ፕላንትስ ነው። እንግዲህ በኢትዮጵያ ውስጥ ያሉ ኮመን የሆኑ እጽዋቶችንና እንስሳቶችን እንመለከታለን። ኢትዮጵያ ኢዝ ኢንዶውድ ዊዝ ሃይ ባዮሎጂካል ዳይቨርሲቲ። እንግዲህ በኢትዮጵያ ውስጥ እንግዲህ ብዙ ባዮሎጂካል ዳይቨርሲቲ አለ ወይም ደግሞ ብዝሃነት አለ ማለት ነው። የባዮሎጂካል ብዝሃነት አለ፣ ባዮዳይቨርሲቲ የምንለው ማለት ነው። የስነ ህይወት ብዝሃነት የምንለው ማለት ነው። የስነ ህይወት ብዝሃነት ማለት ብዙ አይነት የእንስሳትም ሆነ የእጽዋት ዝርያዎች አሉ እንደማለት ነው። ዲዩ ቱ ኢትስ ጂኦግራፊካል ሎኬሽን ቶፖግራፊካል ዳይቨርሲቲ ኤንድ ዳይቨርስ ክላይሜት ፊቸርስ። ይሄ የሚመጣው እንግዲህ ምንድን ነው? የተለያየ ጂኦግራፊካል ሎኬሽን በመኖሩ የተለያየ አይነት ተራራማ፣ በረሃማ፣ ወይና ደጋማ አይነት በመኖራቸው፣ ቶፖግራፊካል ዳይቨርሲቲ በመኖሩ፣ ክላይሜት አሁን ያልኳችሁ ክላይሜት ደግሞ ቆላ ደጋ፣ ወይና ደጋ የምንለው አይነት የክላይሜት ዳይቨርሲቲ በመኖሩ በዚህ ምክንያት እንግዲህ በእነኛ አካባቢዎች እንግዲህ የተለያየ ከቦታ አቀማመጥም ከአየር ጸባይም ሁኔታ አንጻር እንግዲህ በተለያየ ቦታ የተለያዩ አይነት የእጽዋትም ሆነ የእንስሳት ዝርያዎች ይኖራሉ ማለት ነው። በዚህ ምክንያት እንግዲህ ባዮዳይቨርሲቲው በኢትዮጵያ ውስጥ እንግዲህ ሀይ የሆነ ባዮዳይቨርሲቲ አለ ወይም ደግሞ ከፍተኛ የሆነ የስነ ህይወት ብዝሃነት አለ ማለት ነው። The country is hot spot for diversity of wild plant and animal species with a high degree of endemicity። እኛ ሀገር ያለው እንግዲህ የባዮዳይቨርሲቲው የእንስሳት ባዮዳይቨርሲቲ ላይ ለምሳሌ ባዮዳይቨርሲቲ መኖሩ ብቻ ሳይሆን ኢንደሚሲቲም አለ። ኢንደሚሲቲ ማለት ምንድን ነው? ይሄ ብርቅዬ የሆኑ እንስሳት ኢትዮጵያ ውስጥ ብቻ የሚገኙ የእንስሳት ዝርያዎች ለምሳሌ እንደነ ዋሊያ ምናምን፣ ጭላዳ ዝንጀሮ ምናምን የምንላቸው ለምሳሌ ኢንደሚክ ናቸው። አንድ ነገር ኢንደሚክ የሚባለው እንግዲህ አንድ አካባቢ ወይም ደግሞ አንድ ሀገር ብቻ የሚገኝ ከሆነ ነው። ኦኬ በተቀረው ዓለም ውስጥ የማይገኝ ለምሳሌ ኢትዮጵያ ውስጥ ያሉ ዋሊያ ለምሳሌ ኢንደሚክ ከሚባሉት የዱር እንስሳት መካከል አንዱ ነው። ዋይልድ አኒማል መካከል አንዱ ነው። ኢንደሚክ የሚያስብለው ወይም ደግሞ ብርቅዬ የሚያስብለው ምንድን ነው? ኢትዮጵያ ውስጥ ብቻ መገኘቱ ነው። እንደዚህ አይነት ዳይቨርሲቲ ብቻ ሳይሆን ኢንደሚሲቲም አለው ማለት ነው። በእጽዋትም ከሄዳችሁ እንግዲህ ኢትዮጵያ ውስጥ ብቻ የሚገኙ እጽዋቶች አሉ ማለት ነው። ናት ኦንሊ ዳይቨርሲቲ በት ኦልሶ ኢንደሚሲቲ ኢትስ ጀስት ዋን ኦፍ ዘ ካራክተሪስቲክስ ኦፍ አወር ካንትሪ ማለት ነው። የሀገራችን ባዮዳይቨርሲቲ የተለያዩ የሆኑ የእንስሳት ወይም የእጽዋት ዝርያዎች መኖራቸው ብቻ ሳይሆን የእነኛ እጽዋትና የእነኛ እንስሳት ደግሞ ኢንደሚሲቲም ሌላው መገለጫችን ነው ማለት ነው። ብርቅዬ መሆናቸው ወይም ደግሞ ሌላ ቦታ የማይገኙ ኢትዮጵያ ውስጥ ብቻ የሚገኙ መሆናቸውም ሌላኛው እንግዲህ በሀገራችን ሁኔታ የምንረዳው ነገር ነው ማለት ነው። ፈርዘርሞር ኢትዮጵያ ኢዝ ፕራይመሪ ሴንተር ኦፍ ዳይቨርሲቲ ፎር ፊልድ ክሮፕስ ሰቻስ እንደ ኑግ ለምሳሌ ከእንትን ውስጥ እንግዲህ ከፕላንቶች ውስጥ እንግዲህ ኑግን ብትወስዱ ለምሳሌ በሳይንቲፊክ ኔሙ ምን ይባላል? ጉዞቲያ አቢሲኒካ ይባላል። ጉዞታ አቢሲኒካ እንለዋለን። ይሄ ወይም ኑግ ማለት ነው ሳይንቲፊክ ኔሙ። እንደምታዩት እንግዲህ ይሄኛው የመጀመሪያው ጉዞቲያ የሚባለው ለምሳሌ ምንድነው? ይሄ የእንትን ስም ነው። ይሄ የጂነሱ ስም ነው። በካፒታል ሌተር ነው መጀመሪያ ሌተሩ የተጻፈው። ሁለተኛው አቢሲኒካ የሚለው ግን የስፒሺስ ዝርያ ነው ማለት ነው። ይሄ እንግዲህ ሳይንቲፊክ ኔሙ ነው። ለምሳሌ ጤፍም መውሰድ ትችላላችሁ። ጤፍም
ኢራጎሪስቲስ ቴፍ ብለን እንጠራዋለን። ሳይንቲፊክ ኔሙ ጤፍ እንደ ኑግ ኤንድ ኢትዮጵያን መስታርድ ደረም ዌት ኤንድ ፊንገር ሚለት ፋባቢን ቺክፒያ ኤንድ ሌንቲል ኤንድ ኮፒ domestic animals from Asia to Africa and its diverse ecology favored diversification of these resources። እንግዲህ እነኚህ በሞላውን የዘረዘርናቸው እንግዲህ በሞላ ምንድን ናቸው? ፊልድ ክሮፖች እንደ ቤርሊ፣ ሶርገም፣ እንደ ገብስ አይነት ማለት ነው። እነኚህ በሞላ እንግዲህ ኢትዮጵያ ውስጥ የሚገኙ ዳይቨርሲቲ የሆኑ ከደጋ ደግሞ ኢንደሚክ የሆኑ ኢትዮጵያ ውስጥ ብቻ የሚገኙ የእጽዋት ዝርያዎች ናቸው ማለት ነው። ጉድ እዚህ ጋር እንግዲህ ሳይንቲፊክ ኔምስ ኦፍ ሳም ኮመን ፕላንትስ ኤንድ አኒማልስ ኢን ኢትዮጵያ ውስጥ ያሉ እንግዲህ ሳም ወይም ትንሽ የሆኑ ፕላንትና አኒማል እና ሳይንቲፊክ ኔማቸውን እዚህ ጋር ማየት ትችላላችሁ ማለት ነው። ለምሳሌ ኢለፋንት አለ። አኒማሊያ ነው ኪንግደሙ፣ ፋይለሙ ደግሞ ቾርዴት ነው። ክላሱ ማማሊያ ነው። ኦርደሩ ደግሞ ፕሮፖሲዲያ እንለዋለን። ፋሚሊው ኤሌፋንቲዴ እንለዋለን። ጂነሱ ደግሞ ሎክሶዶንታ እንለዋለን። ስፔሽሱ ሎክሶዶንታ አፍሪካና ብለን እንጠራዋለን ማለት ነው። እንደዚህ ያደረጋችሁ እንግዲህ እነኚህን ማንበብ ትችላላችሁ። እዚህ ጋር የተለያዩ አይነት እንደ እንሰት አለ፣ ሜዝ አለ፣ ገብስ አለ፣ ኑግ አለ፣ ጤፍ አለ፣ ወይት አለ። ኦኬ የተለያዩ አይነት ዋሊ አለ፣ ላዮን አለ፣ ገላዳ፣ ኢትዮጵያን ወልፍ፣ የኢትዮጵያ ተኩላ የሚባል የተለያዩ አይነት ኦስትሪች አለ እዚህ ጋር ሰጎን። እነኚህ እንግዲህ የተለያየ ሳይንቲፊክ ኔም አላቸው። ይሄን እዚህ ላይ እንግዲህ ማየት ትችላላችሁ ማለት ነው። ጉድ ቀጥሎ የምናየው እንግዲህ ዳይኮቶመስ ኪስ የምንላቸው ናቸው። ዳይኮቶመስ ኪስ አር ዩዝድ ቱ አይደንቲፋይ ዩኒፋሚሊያር ኦርጋኒዝሞች። እንግዲህ ይሄ ደግሞ ዩኒፋሚሊያር ማለት እንግዲህ አንድ ፋሚሊ ውስጥ ያሉ ኦርጋኒዝሞች እንግዲህ ለመለየት የምንጠቀምበት ነው። እንግዲህ ዳይኮቶመስ ኪስ የምንላቸው ማለት ነው። ዳይ ማለት ያው ሁለት ማለት ነው። ዘይ ሲምፕሊፋይ ዘ ፕሮሰስ ኦፍ አይደንቲፊኬሽን። ይሄ አንዱን ከአንዱ ለመለየት እንግዲህ የሚጠቅሙ ናቸው ማለት ነው። ኢች ኪ ኢዝ ሜድ አፕ ኦፍ ፔርስ ኦፍ ኮንትራስቲንግ ፊቸርስ። ዳይኮቶመስ ሚንስ ቱ ብራንችስ ማለት ነው። ዳይኮቶመስ ማለት እንግዲህ ሁለት ብራንች ወይም ሁለት ክፍል ያለው ሁለት ክፋይ ያለው እንደማለት ነው። ስታርቲንግ ዊዝ quite general characteristics and processing to more specific ones. By following the key and making appropriate choices, it is possible to identify the organism correctly. አንዱን ኦርጋኒዝም እንግዲህ እነኚህን appropriate choiceዎችን ተጠቅመን እንግዲህ በቀላሉ አይደንቲፋይ ማድረግ እንችላለን። Shown as an example of Diatocomus key that could be used to place an unknown vertebrate and unknown invertebrate in the correct class. Okay? vertebrate እና invertebrate የምንላቸው እንግዲህ የጀርባ አጥንት ያላቸውና የጀርባ አጥንት የሌላቸው እንስሳት ብለን የምንለይበት መንገድ ነው ማለት ነው። Okay? vertebrate and invertebrate የጀርባ አጥንት ያላቸውና የጀርባ አጥንት የሌላቸው። The correct class item, I give you a choice between two alternatives. If the animal is ፒኪሎተርሚክ ኮልድ ብለድድ የሆኑ ማለት ነው። ፖኪሎተርሚክ እንላቸዋለን እነዚህ ኮልድ ደመቀዝቃዛ የሆኑትን። you move to item 2 and make further choices. if it is homeothermic የምንላቸው ደግሞ ደመሞቃት ወይም ደግሞ ዋርም ብለድድ የምንላቸው ማለት ነው። you move to item 4 for your next choice. The same technique may be used for assigning an organism to its class, genus or species ማለት ነው። However, the important features might not always be easy to see and you have to make use of less fundamental characteristics ተጠቀማላችሁ ማለት ነው። ለምሳሌ እዚህ ጋር ፒኮሎተርሚክ አሉ፣ ሆሜዮተርሚክ አሉ፣ ደመ ሙቀትና ደመ ቀዝቃዛ። ኦኬ እነኚህ ምንድን ናቸው? ፒኮሎተርሚክ ከሆኑ ወይም ደግሞ ኮልድ ብለድድ ከሆኑ ወይም ደመ ቀዝቃዛ ከሆኑ ሀዝ ሌግ አላቸው።
ሃዝ ሌግስ። ሆሚዮተርሚክ ከሆኑ ደግሞ ደመ ሞቃት ወይም ደግሞ ዋርም ኩለድድ ከሆኑ ደግሞ ኖ ሌግስ ማለት ነው፣ እግር የላቸውም ማለት ነው። ኦኬ በዚህ መለየት ትችላላችሁ። ሃዝ ፋይን በት ኖ ሊምብስ። እነዚህ ደግሞ ምንድን ናቸው? እንደ ፊሽ አይነት ለምሳሌ ሃዝ ፊንስ አላቸው በት ኖ ሊምብስ የላቸው። ሃዝ 4 ሊምብስ አላቸው ማለት ነው። እነዚህ ለምሳሌ ሞርዛን 6 ሌግ ያላቸው ከሆኑ ሃዝ ፊንስ በት ኖ ሊምብስ የላቸው። 6 ሌግ ያላቸው ከሆኑ ደግሞ ሃዝ 4 ሊምብስ አላቸው። ኦኬ 6 ሌግ ያላቸው 6 እግር ያላቸው ከሆነ እዚህ ጋር ያሉትን ነገሮች እንግዲህ እዚህ ጋር በዝርዝር ተቀምጦላችኋል። በማገናኘት እንግዲህ በቀላሉ እንትን ማለት ትችላላችሁ። the five kingdoms system of classification okay እነኚህ እንግዲህ ምንድነው? why did we come up with the five kingdoms? ለምንድነው 5 ኪንግደሞችን ይዘን የመጣ ነው? ወይም ደግሞ 5 ኪንግደሞች እንዲኖሩ የተደረገበት ምክንያት ምንድነው? So classification of organisms into plants and animals was easily done by understood, but a large number of organisms did not fall into either category. አሁን በሁለት ኪንግደም መጀመሪያ ከፍለናል። ለምሳሌ ኦኬ አኒማል እና ፕላንት ብለን፣ ነገር ግን በእነኛ በሁለቱ በአኒማልም በፕላንትም ስር የሚያርፉ ከነሱ ውጭ የሆኑ ሌሎች እንትኖች አሉ ማለት ነው፣ ዝርያዎች አሉ። but a large number of organisms did not fall into either category፣ ከሁለቱም ላይ ፕላንትም ላይ አኒማልም ላይ የማታስገቧቸው ማለት ነው። hence the two kingdom classification used for a long time was found inadequate። እነኚህ ሁለቱን ፕላንት እና አኒማል ኪንግደም ብለን በሁለቱ ከፍለን ማየታችን በቂ ሆኖ አልተገኘም ማለት ነው። ለብዙ ጊዜ ይህን ተጠቅመናል፣ ነገር ግን ከፕላንትም ከአኒማልም ለማስገባት የማይመቹ ሌሎች ዝርያዎች አሉና በዛ ምክንያት ይሄ ሁለቱ ኪንግደሞች ኢናድኳይት ናቸው ወይም ደግሞ በቂ አልነበሩ። besides gross morphology a need was also felt for including other characteristics like cell structure, nature of cell wall, mode of nutrition, habitat, methods of reproduction, evolutionary relationship etc ማለት ነው። እነኚህ እንግዲህ ባህሪያት ጨምረን ስናይ ማለት ነው። ሰው እንግዲህ እነኚህ ሁለቱ ኪንግደሞች በቂ ያለመሆናቸው ከታወቀ በኋላ እንግዲህ ዊቴከር ፕሮፖዝድ ፋይቭ ኪንግደም። ዊቴከር የሚባል እንግዲህ ሰው ፕሮፖዝ አደረገ 5 ኪንግደሞችን አመጣ ማለት ነው። ክላሲፊኬሽን ከሁለት የነበሩትን ወደ 5 አደጉ ማለት ነው። ቱ ሶልቭ ዘ ፒትፎልስ ኦፍ ዘ ቱ ኪንግደም ሲስተም ኦፍ ክላሲፊኬሽን። እነኚህ ሁለት ኪንግደሞች እንግዲህ በቂ ስላልሆኑ ወደ 5 አደጉ ማለት ነው። ይሄን ሲሰራ እንግዲህ ዋና ክራይቴሪያ ወይም ዋና መመዘኛው የነበረው ምንድነው? ለሱ ክላሲፊኬሽኖች ለአምስቱ ኪንግደሞች ማለት ነው ዩዝድ ባይ ሂም ይጠቀማቸው የነበሩት እንግዲህ ምንድነው? አንደኛው ሴል ስትራክቸር ነው። የሴሉ ስትራክቸር ምን ይመስላል? ሁለተኛ ቦዲ ኦርጋናይዜሽን ነው። ኦርጋናቸው እንዴት ነው? ቦዲያቸው እንዴት ነው ኦርጋናይዝድ የሆነው? ሶስተኛው ሞድ ኦፍ ኒውትሪሽን፣ ይሄ አመጋገባቸውን ደግሞ ከሚመገቡት ምግብ አንጻር። አራተኛው ሪፕሮዳክሽናቸው፣ የሚራቡበትን ምክንያት የመራቢያ መንገዳቸውን ኮንሲደር ማድረግ። ሌላኛው ደግሞ ፊሎጀኔቲካቸውን በመውሰድ ፊሎጀኔቲካቸው ምንድነው? ይሄ ኢቮሉሽናቸው ማለት ነው። አመጣጣቸው መሰረት አድርጎ ያለውን ዝምድና መሰረት በማድረግ እንግዲህ 5 ኪንግደሞችን ዲቨሎፕ አድርጓል ማለት ነው። ከሁለት የነበሩት ወደ 5። So ዊቴከርስ 5 ኪንግደም ስኬም ኮንሲስት ኦፍ አኒማልስ ፕላንትስ። መጀመሪያ የነበሩት ሁለቱ ነበር። ከዛ እሱ ምን ጨመረ ማለት ነው? ፈንጋይ ጨመረ። የፈንገስ ሞኒሪያ ጨመረ። ሞኒሪያ ኤንድ ፕሮቲስቲስ የሚባሉትን ጨመረ ማለት ነው። ሶስቱን ጨመረና 5 ኪንግደሞች ሆኑ ማለት ነው። ስለዚህ አሁን ማን ናቸው 5 ኪንግደሞች? አኒማል ኪንግደም፣ ፕላንት ኪንግደም፣ ፈንጋይ ኪንግደም፣ ሞኒሪያ ኪንግደም እና ፕሮቲስትስ ኪንግደም የሚባሉት 5 ኪንግደሞች ኖሩ ማለት ነው። It is still not easy to fit all organisms into 5 kingdom scheme ወደ እነኚህ ማምጣት ማለት ነው። ስቲል ከአምስቱ ውጭ የሆኑም አሉ ማለት ነው። እንግዲህ በሂደት እንግዲህ የተለያዩ አይነት ኪንግዶች ሲመጡ እንግዲህ ስቲል እነኛ አምስቱ ራሱ በቂ አይደሉም። ፎር ኤግዛምፕል ሜኒ ፕሮቲስታ ዊዝ ክሎሮፊል ፕሮቶታይፕታ ማለት ነው show important resemblances to some members of the algae
but the algae are classified into the plant kingdom. okay so ለምሳሌ እዚህ ጋር የምታያቸው እንግዲህ እነኚህ ናቸው። ሶ ፕላንቴ፣ ፈንጋይ፣ አኒማሊያ፣ ፕሮቲስታ እና ሞኖሪያ የሚባሉት አምስቱ ከፋይቭ ኪንግደሞች እንግዲህ እነኚህ ናቸው ማለት ነው። ጉድ ዘ ፋይቭ ኪንግደምስ ኦፍ ላይፍ የሚባሉት እነኚህ አምስቱ ኪንግደሞች ናቸው። ሶ እያንዳንዳቸው እንግዲህ ስንመለከት የመጀመሪያው ኪንግደም ሞኒራ ይባላል። ኪንግደም ሞኒራ ዋታር ሞኒራ የሚባሉት እነማን ናቸው? ሞኒራ ኢንክሉድስ ዩ ባክቴሪያ ኤንድ አርኬ ባክቴሪያ የሚባሉትን ያካትታል ማለት ነው። ዩ ባክቴሪያ የሚባሉት ወይም ባክቴሪያ ሃቭ ስትሮንግ ሴል ወልስ፣ ስትሮንግ የሆነ ሴል ወል ወይም ደግሞ የህዋስ ግድግዳ ያላቸው፣ የህዋስ ግድግዳ የሚባለው ያላቸው ጠንካራ የሆነ የህዋስ ግድግዳ ያላቸው ዝርያዎች ናቸው። they exist in various shapes and forms እነኚህ በተለያየ ቅርጽና በተለያየ ፎርም የሚቀመጡ ናቸው። ለምሳሌ እዚህ ጋር መመልከት ትችላላችሁ። ፊገር 2.5ን ብትመለከቱ እዚህ ጋር ኮሲ ያለ፣ ባሲሊ ያለ፣ ስፒሪለም አለ። አያችሁ እዚህ ጋር አሁን አቀማመጣቸው እንግዲህ የተለያየ ሼፕ ያላቸው የተለያየ ፎርም ያላቸው ናቸው እዚህ ጋር እንደምታዩት ማለት ነው። ሳም ዩ ባክቴሪያስ አር ሄትሮትሮፍስ ናቸው። አንዳንዶቹ ሄትሮትሮፍስ ናቸው። አዘርስ ካን ሜክ ዜር አውቶትሮፍስ። እንግዲህ ሄትሮትሮፍ እና አውቶትሮፍ ብለን ቅድም አይተናል። ስለዚህ ሳም ባክቴሪያዎቹ ምንድን ናቸው? ሄትሮትሮፍ ማለት ኮንሱመር ናቸው ወይም ደግሞ የራሳቸውን ምግብ ማዘጋጀት አይችሉም ማለት ነው። ኤንድ አዘርስ ካን ሜክ ዜር አውን ፉድ የሚያዘጋጁ ደግሞ አውቶትሮፍ ናቸው። ስለዚህ ሳም ዩ ባክቴሪያስ አር ሄትሮትሮፍስ ዛት ሚንስ ዜ አር ኮንሱመርስ፣ ምግባቸውን የሚያዘጋጁ አይደለም ሌሎችን የሚመገቡ ናቸው ማለት ነው። የተወሰኑት ባክቴሪያዎች ደግሞ ምንድን ናቸው? አውቶትሮፍ ናቸው ወይም ደግሞ በፎቶሲንተሲስ ፕሮሰስ ሰንላይትን በመጠቀም የራሳቸውን ምግብ የሚያዘጋጁ ፕሮዲውሰርስ ናቸው ማለት ነው። ፕሮዲውሰርስ ናቸው። ሳም አውቶትሮፊክ ባክቴሪያ ሜክ ዜር ኦውን ፉድ ዘ ዌይ ፕላንትስ ዱ። እነዚህ ባክቴሪያዎች እንግዲህ ምግባቸውን ያዘጋጃሉ። እንዴት ነው የሚያዘጋጁት? ፕላንቶች በሚያዘጋጁበት ሂደት። እሱም ምንድን ነው? ቅድም የነገርኳቸው ፎቶሲንተሲስ። ምን አድርገው? ሰንላይትን በመውሰድ የፀሐይ ብርሃንን በመጠቀም እንግዲህ በፎቶሲንተሲስ በሚባለው ፕሮሰስ የራሳቸውን ምግብ የሚያዘጋጁ ናቸው ማለት ነው። ጉድ ዜር ፎቶሲንቴቲክ ናቸው ማለት ነው። ሌላ ነገር ፎቶሲንቴቲክ ናቸው። አዘርስ ሜክ ኤነርጂ ባይ ኬሚካል ሪያክሽን። የተወሰኑት ደግሞ በኬሚካል ሪያክሽን ደግሞ ያዘጋጃሉ። ሰንላይት ሳይጠቀሙ ወይም ፎቶሲንተሲስ ፕሮሰስ ሳይጠቀሙ ደግሞ በኬሚካል ሪያክሽን የራሳቸውን ምግብ የሚያዘጋጁ አሉ። እነኚህ ደግሞ ኬሞሲንቴቲክ ይባላሉ። ምግባቸውን በሚያዘጋጁበት ሰዓት እንግዲህ ሁለት አይነት ፕሮሰስ አለ፣ ምግብ የማዘጋጃ ወይም ፕሮዲውስ የማድረጊያ መንገድ። አንደኛው ፕላንቶች የሚጠቀሙበት እንግዲህ ፎቶሲንተሲስ ነው። ፎቶሲንተሲስ ፕሮሰስ ማለት ምንድነው? ሰንላይትን ወይም የፀሐይ ብርሃንን በመጠቀም የራሳቸውን ምግብ የሚያዘጋጁበት ሂደት ሲሆን፣ ሁለተኛው ደግሞ ኬሚካል ሪያክሽን በመጠቀም ከሆነ ደግሞ ኬሞሲንቴቲክ ይባላል። ኬሞሲንቴቲክ እና ፎቶሲንቴቲክ የሚባሉት ፎቶሲንተሲስ የምንለው እንግዲህ ምንድነው? ወይም ኬሞሲንቴቲክ የምንለው ፕሮሰሱ ነው፣ ሂደቱ ነው፣ ምግባቸውን የሚያዘጋጁበት ሂደት። ለምሳሌ ፎቶሲንቴቲክ ፕሮሰስ እንዴት ይካሄዳል ካልን የሰንላይትን በመጠቀም፣ ኬሞሲንቴቲክ ከሆነ ደግሞ ኬሚካል ሪያክሽንን በመጠቀም ማለት ነው። ኬሚካል ሪያክሽንን በመጠቀም የራሳቸውን ምግብ ያዘጋጃሉ ማለት ነው። ከነኝ እንግዲህ ባክቴሪያዎች መካከል እንግዲህ የተወሰኑት የበሽታ ምክንያቶች ናቸው፣ በሽታ አምጭ ናቸው። ኮዝስ ዲዚዝ የባክቴሪያ ዝርያዎች ማለት የተወሰኑት የበሽታ ምክንያት በሽታ አምጭ ሲሆኑ፣ የተወሰኑት ደግሞ ሃርምለስ ናቸው ወይም ደግሞ ጎጂ አይደሉም፣ ጉዳት የሌላቸው እንዲሁም ደግሞ የሚጠቅሙ አሉ። ለምሳሌ ጥቅም የሚሰጡ አሉ። ብዙ ነገሮች ለምሳሌ ፈርመንት እንዲሆኑ እንግዲህ ባክቴሪያዎች ያስፈልጋሉ እንደምታውቁት ማለት ነው። ለምሳሌ እንጀራም ስንጋገር ፈርመንቴሽኑ ቦካ አልቦካ ስንል እኮ ሌላ ነገር አለም። የፈርሜንቴሽን ሌብሉ ባክቴሪያዎች አስፈላጊ ናቸው ማለት ነው። አርኪ ባክቴሪያ ወይም ደግሞ አርኪያ የሚባሉት ሃቭ ቬሪ ዲፍረንት ሴል ዎልስ ዛን ባክቴሪያ። ከባክቴሪያ የተለየ ሴል ዎል አላቸው እነኚህ አርኪ ባክቴሪያ ወይም ደግሞ አርኪያ የምንላቸው ማለት ነው። በት ላይክ ባክቴሪያ ልክ እንደ ባክቴሪያዎች ሁሉ አርኪ ባክቴሪያ ሜክ ዜር ኦውን ፉድ ልክ እንደ ባክቴሪያ ሁሉ ያደርጋሉ ማለት ነው። የራሳቸውን ምግብ ያዘጋጃሉ ማለት ነው።
በምን ያዘጋጃሉ? በሁለቱ መንገድ በፎቶሲንቴቲክም በኬሞሲንቴቲክም ያዘጋጃሉ ማለት ነው። ዚያር ኬሞሲንቴቲክ ኤንድ ፎቶሲንቴቲክ ያችሁ ምግብ ያዘጋጃሉ ከተባለ በምን መልኩ ነው የሚያዘጋጁት ብለን ስናይ በሁለቱ አይዘር በኬሞሲንቴቲክ ነው ወይም ደግሞ በኬሚካል ሪያክሽን ማለት ነው፣ ኦር በፎቶሲንቴቲክ ነው ዛት ሚንስ ሰንላይትን በመጠቀም ማለት ነው፣ ወይም ደግሞ የፀሐይ ብርሃንን በመጠቀም እነኚህ እንግዲህ አርኬባክቴሪያ የሚባሉት ሊቭ ኢን ኤክስትሪም ኤንቫይሮንመንት በኤክስትሪም በሆኑት የኤንቫይሮንመንቶች አካባቢ ነው የሚኖሩት። ኤክስትሪም ማለት እንግዲህ ይሄ በጣም ቀዝቃዛ ወይም በጣም ሞቃት በሆነ አካባቢ ማለት ነው። ዘይ ሊቭ ኢን ሰች ፕሌስ አስ ወርምስ፣ ስዋምፕስ፣ ዲፕ ኦሽን ኦር ሆት ወተር በጣም ሞቃት በሆነ ውሃ ኤንድ ሲ ዋተር ኢቫፖሬቲንግ ፖንድስ በእነኛ አካባቢዎች ይኖራሉ። The environments in which the archaebacteria live often have no oxygen. ኦክሲጅን በብዛት የሌለበት አካባቢ ነው የሚኖሩት ማለት ነው። ኦክሲጅን በሌለበት ማለት ነው። ሶ ሞኔራ እንግዲህ እዚህ ጋር በስንት ከፍለን አየነው ማለት ነው። ዩ ባክቴሪያ፣ ትሩ ባክቴሪያ እና አርኬባክቴሪያ በሚባሉት ወይም ፎልስ ባክቴሪያ በሚባሉት በሁለት ከፍለን አየናቸው። እነኚህን ደግሞ ዩ ባክቴሪያ ወይም ትሩ ባክቴሪያዎችን በሁለት ከፍለናል። ሄትሮትሮፊክ እና አውቶትሮፊክ ማለት የራሳቸውን ምግብ የሚያዘጋጁ ፕሮዲውሰሮች እና ኮንሱመሮች፣ ራሳቸው ምግብ የማያዘጋጁ ኮንሱመሮች ወይም ሄትሮትሮፊክ ብለን በሁለት ከፍለን አየናቸው ማለት ነው። እነኚህ ደግሞ አውቶትሮፊክ የሆኑ ወይም ደግሞ ፕሮዲውሰር የሆኑ ምግባቸውን የሚያዘጋጁትን ደግሞ እንዴት ያዘጋጃሉ ብለን ቅድም ስናይ ምን ብለን አይተናል ማለት ነው። ኬሞ አውቶትሮፍስ እና ፎቶ አውቶትሮፍስ ወይም ደግሞ ኬሞ ሲንቴቲክ እና ፎቶ ሲንቴቲክ ብለን እንዳየ ነው ማለት ነው። እዚህ ጋር በዚህ መልኩ ከፍለን እናያቸዋለን ማለት ነው። ሌላኛው ሃሎፊልስ ሳልቲ ኤሪያስ ነው የሚኖሩት እነኚህ አርኪባክቴሪያዎቹ ጨዋማ በሆነ ኤሪያ ማለት ነው። ወይም ደግሞ ቴርሞሲዶፊልስ ይባላሉ እነኚህ ሆት ስፕሪንግ ወይም ደግሞ ይሄ በጣም ሞቃታማ በሆነ ውሃ አካባቢ የሚኖሩ ናቸው። ሌላኛው ደግሞ ሜታኖጅስ ናቸው። ማርሺ ኤሪያስ የሚኖሩ ናቸው። ማርሺ ኤሪያስ አካባቢ የሚኖሩ ሞኖሪያ የሚባለው እንግዲህ ሞኖሪያ የምንለው ኪንግደም እንግዲህ በአጠቃላይ ይሄንን ይመስላል ማለት ነው። ቀጥሎ እንግዲህ የምናየው ኪንግደም ኦፍ ፕሮቲስታን እናያለን ማለት ነው። በሚቀጥለው ቪዲዮአችን እሱን እንመለከታለን።